በኖላዊዎቹ መንደር የሀናና የርግበ ፍጥጫ እጅግ በጣም እየተፋፋመ ሄዶ መጨረሻ ላይ ሀሴት ማናት የሚለውን የልጅነት ጥያቄ ለመመለስ እጅግ በጣም ቤተሰቦቹን አወዛግቦ አጨቃጭቆ አነታርኮ በስተመጨረሻ ግን ወደ ዲኤንኤ ያመራው የልጅነት ጥያቄ ዛሬ ላይ ያለምንም የዲኤንኤ ውጤት ምላሹ የተገኘ ይመስላል። እጅግ በጣም 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 ደስ የሚል ክስተት ነው የተከሰተው። ዛሬ ላይ ብዙዎቻችንን አንጀት ያራሰ ሀናን ደስታዋን እጥፍ አድርጎ የመለሰላት ክፍል 49 ኖላዊ ድራማ በጣም 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 የሚገራርሙ ክስተቶችን ይዞ ነው የተከሰተው። ሰላም ሰላም! ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንኳን ወደ ቻናሌ በሰላም መጣችሁ። እባካችሁ ላይክ ያደረጋችሁ ጀምሩ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ። ኖላዊ ድራማ ክፍል 47 በጣም ልብ አንጠልጣይ ያልተጠበቀ ማንም ያልገመተው ያልጠረጠረው ምንም አይነት መላምት ያልተሰጠበትም ክስተት ነው ይዞ የመጣው። ኖላዊ እንደዚህ ጀመረ። ልክ ወይዘሮ ሜላት ቤት ቁጭ ብላ ያለች የወይዘሮ ሜላት እናት ወይዘሮ አስቴር በሩን አንኳኳች። ሄዳ ስትከፍት እናቷን አገኘቻት። እንዴ እማዬ ምን ሆነሽ ነው? በሰላም ነው የመጣሽው? እናንተ ሰዎች ለምንድን ነው እኔን የምታስደነግጡኝ? ብላ ስትል እንዴ ልጄ ምን ሆነሻል? መስፍንም ባለፈው መጥቶ አስደነገጠኝ፣ ዛሬ ደግሞ አንቺ መጥተሽ አስደነገጥሽ። ምን ሆናችሁ ነው እንዲሁ በድንገት የምትመጡት? ብላ ወይዘሮ ሜላት በጣም በመደንገጥ እናቷን ማቀፍ እስከማትችል ድረስ ደንግጣ እማዬ ግን በሰላም ነው ስትል አዎ በሰላም ነው፣ ናፍቀሽኝ ነው የመጣሁት ብላ ልጇን እቅፍ አድርጋ ሰላም ብላ ተሰላመቱ። ከዛ ወደ ጓዳ ገባች ወይዘሮ ሜላት። ከዛ ሀና ሰላሜና አስቴር ማለት አያታቸው የነ ሰላም አያት አሁን በእንግድነት የመጣችዋ ቁጭ ብሎ ከሰላም ጋር የልብ ልባቸውን እያወጉ እያለ ልዕልታችን ሀና ስራ አርፍዳ መጣች። ልክ እንደመጣች ሀና አያት የመጣች እኮ ሀና ብላ ሰላሜ ስትል ሀና እግሯ ላይ በርከክ ብላ ጉልበቷን ስማ አቀፈቻት። ወይዘሮ አስቴር በቃ ደስታዋ እጥፍ አጣ። የኔ ድንቡሽቡሽ፣ የኔ ሀሴትዬ፣ የኔ ትንሽዬ ልክ እንደ ትላንት ነው። ዛሬም በጣም ቆንጆ ነሽ፣ ደምግባትሽ እንዳለ ነው ያለው። በቃ አገላብጣ ሳመቻት። በጣም ደስ አላት። ሀና በተፈጠረው ነገር ግራ ተጋባች። አይ ማለት እኮ ብላ ልታብራራ ብትሞክር እራሱ በእውነት ሰላም በጭራሽ እንድታብራራ እድል አልሰጠችም። ምን ሆንሽ ነው የደነገጥሽው የኔ ልጅ ብላ ወይዘሮ አስቴር ስትጠይቃት አይ እማዬ እሷ እንደዚህ ነው የምትርበተበተው፣ በቃ ዝም ብላ ነው የምትንቀጠቀጠው ብላ እሷ እኮ ሰራተኛችን ናት ልጃችን አይደለችም ለማለት እንኳን አልፈለገችም ነበረ። ሰላም በጣም ደስ አላት። አያትየው ልጃችን ሀና እሷ ናት ብላ ስለገመተች በጣም ደስ ብሏት እማዬ በጣም ቆንጆ ናት አይደል ብላ ድጋሚ አያቷን ስለ ሀና መጠየቅ ጀመረች። ሀው በጣም ቆንጆ ናት፣ እጅግ በጣም ቆንጆ ናት። ብታይ በልጅነቷ እንዴት አይነት እንደምታምር እንዴት ጨዋ እንደሆነች ብላ ለሀና መተረክ ጀመረች። ለሰላም ማለት ነው ስለ ሀና። ግን ምን ዋጋ አለው አሁን አንቺ ታበላሻታለሽ ብላ ሁሉን ነገር በልጅነታቸው የነበረውን ነገር መናገር ጀመረች። ከዛ ሀኒቾ ወደ ውስጥ ገባች ምግብ ልታዘጋጅላት። በጣም ደስ አላቸው። ሀና ሳቀች ብቻዋን፣ እጅግ በጣም ደስ አላት። ነገር ግን ወይዘሮ ሜላት በጣም ተናደደች፣ እጅግ በጣም ማለት ነው። እናቷ እባክሽን ልጄ ችኩልነትሽን አቁሚ፣ ልጅሽ እቺ ናት ሀና ናት እንጂ ርግበ አይደለችም ብላ በሚገባት ቋንቋ እባክሽን አትቸኩይ፣ ይሄ ችኮላሽ በኋላ ላይ ዋጋ ያስከፍልሻል ብላ ብትላትም በምንም አይነት ሁኔታ ወይዘሮ ሜላት ዛሬም እንደ ትላንትናው መበሻቀጧን ልታቆም አልቻለችም።
ግን ያም ሆነ ይህ ትልቅ ማስረጃ ወይዘሮ አስቴር ትልቅ ማስረጃ ይዛ ነው የመጣችው። ሀናን ከእናቷ በተሻለ አያቷ የምታውቃት ይመስላል። በምንድን ነው ሀና የምትወደውን የምትጠላውን አንድ እንኳን ሳይቀር በደንብ አያቷ ታውቃለች። በደንብ በዛ ልዩ ምልክት ሀና ልጇ እንደሆነች ትደርስበታለች ማለት ነው። ያለምንም ኢቭን የዲኤንኤ ምርመራው ቢቀየር ራሱ በጭራሽ ርግብን አይቀበሏትም ቤት ውስጥ። ርግብ በጣም ደንግጣለች። ለአያቷ ደወለች፣ ለአክስቷ ደወለች። አክስቴ ማናት እቺ ደግሞ አሁን የመጣችው ብላ ትላለች። አዎ እንደዛ ነገር ናት ምናምን። ከዛ ስሟን ነገረች። አዎ አስቴር ብላ ስትጠራ ሰምቻለሁ። ሰላም አያታቸው እሷ ናት እንዴ ስትል አያታችን በይ ብላ አክስቷ ስትል አንቺ ደግሞ እስቲ በስልክም አያታችን ልበላት እንዴ? በጣም ተናዳለች። ምክንያቱም ሀና ልጇ እንደሆነች ውስጧ ስለነገራት በጣም ተናዳለች። ግን አሁን በስተመጨረሻ የእባቧ ርግበና የዚች የመሽቁቋ ባዩሽ ጉድ ሊፈርጥ ጫፍ ላይ ደርሷል። ዞሮ ዞሮ እውነታው ተጋልጧል። በኖላዊዎቹ መንደር የሀናና የርግበ ፍጥጫ እጅግ በጣም እየተፋፋመ ሄዶ መጨረሻ ላይ ሀሴት ማናት የሚለውን የልጅነት ጥያቄ ለመመለስ እጅግ በጣም ቤተሰቦቹን አወዛግቦ አጨቃጭቆ አነታርኮ በስተመጨረሻ ግን ወደ ዲኤንኤ ያመራው የልጅነት ጥያቄ ዛሬ ላይ ያለምንም የዲኤንኤ ውጤት ምላሹ የተገኘ ይመስላል። እጅግ በጣም 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 ደስ የሚል ክስተት ነው የተከሰተው ዛሬ ላይ። ብዙዎቻችንን አንጀት ያራሰ ሀናን ደስታዋን እጥፍ አድርጎ የመለሰላት ክፍል 49 ኖላዊ ድራማ በጣም 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 የሚገራርሙ ክስተቶችን ይዞ ነው የተከሰተው። ሰላም ሰላም! ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንኳን ወደ ቻናሌ በሰላም መጣችሁ። እባካችሁ ላይክ ያደረጋችሁ ጀምሩ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ። ኖላዊ ድራማ ክፍል 47 በጣም ልብ አንጠልጣይ ያልተጠበቀ ማንም ያልገመተው ያልጠረጠረው ምንም አይነት መላምት ያልተሰጠበትም ክስተት ነው ይዞ የመጣው። ኖላዊ እንደዚህ ጀመረ። ልክ ወይዘሮ ሜላት ቤት ቁጭ ብላ ያለች የወይዘሮ ሜላት እናት ወይዘሮ አስቴር በሩን አንኳኳች። ሄዳ ስትከፍት እናቷን አገኘቻት። እንዴ እማዬ ምን ሆነሽ ነው? በሰላም ነው የመጣሽው? እናንተ ሰዎች ለምንድን ነው የምታስደነግጡኝ? ብላ ስትል እንዴ ልጄ ምን ሆነሻል? መስፍንም ባለፈው መጥቶ አስደነገጠኝ፣ ዛሬ ደግሞ አንቺ መጥተሽ አስደነገጥሽ። ምን ሆናችሁ ነው እንዲሁ በድንገት የምትመጡት? ብላ ወይዘሮ ሜላት በጣም በመደንገጥ እናቷን ማቀፍ እስከማትችል ድረስ ደንግጣ እማዬ ግን በሰላም ነው ስትል አዎ በሰላም ነው፣ ናፍቀሽኝ ነው የመጣሁት ብላ ልጇን እቅፍ አድርጋ ሰላም ብላ ተሰላመቱ። ከዛ ወደ ጓዳ ገባች ወይዘሮ ሜላት። ከዛ ሀና ሰላሜና አስቴር ማለት አያታቸው የነ ሰላም አያት አሁን በእንግድነት የመጣችዋ ቁጭ ብሎ ከሰላም ጋር የልብ ልባቸውን እያወጉ እያለ ልዕልታችን ሀና ስራ አርፍዳ መጣች። ልክ እንደመጣች ሀና አያት የመጣች እኮ ሀና ብላ ሰላሜ ስትል ሀና እግሯ ላይ በርከክ ብላ ጉልበቷን ስማ አቀፈቻት። ወይዘሮ አስቴር በቃ ደስታዋ እጥፍ አጣ። የኔ ድንቡሽቡሽ፣ የኔ ሀሴትዬ፣ የኔ ትንሽዬ